ልጅ አንባቢ ሳዶር አድል እባላለሁ። የእናቴ ስም ጸገነት መለሰ ይባላል። ዛሬ ታማኟ ልጅ የሚል ታሪክ ካነበብኩት አካፍላችኋለሁ። በአንድ መንደር ውስጥ የምትኖር ሳራ የምትባል ልጅ ነበረች። በመንደሯ ሳራን የማያውቃት ሰው አልነበረም። ሳራ እውነተኛ ታማኝና ቃሏን የምትጠብቅ ልጅ ናት። ማንም ሰው ጥያቄ ቢጠይቃት የምትመልሰው እውነቱን ብቻ ነው። እውነት ተናግራ ጥሩ ነገር እንደማይፈጠር እንኳን ብታውቅ አትዋሽም። ሁሌም እውነቱን ትናገራለች። ከዕለታት አንድ ቀን አባቷ ገንዘብ ሰጥተዋት ከቤታቸው አጠገብ ወደሚገኝ ሱቅ ላኳት። እሷም የመንገዷን ቀኝ ይዛ እየሄደች ሳለ መንገድ ላይ ገንዘብ መያዣ ትንሽ ቦርሳ አገኘች። ቦርሳውን አንስታ ስትከፍተው በጣም በርካታ ገንዘብ ውስጡ ነበረው። ሳራ ገንዘቡን ለራሷ አልፈለገችውም። ለባለቤቱ መመለስ እንዳለባት ታውቃለች። ስለዚህ ቦርሳውን በደንብ ስትፈልግ የቦርሳው ባለቤት ስምና አድራሻ አገኘች። ከዚያ በአድራሻው እየተመራች ባለቦርሳው ባለቤት ቤት ድረስ ደረሰች። የቦርሳው ባለቤት በጣም ተገረመ፣ በጣም ደስ አለው። ደጋግሞ ሳራን አመሰገናት። ላደረገችውም ትልቅ ስራ ሊሸልማት ቢፈልግም እሷ ግን ፈቃደኛ አልሆነችም። በፈገግታ ተሞልታ እውነተኛና ታማኝ ልጅ እንድሆን ተደርጌ ነው ያደግኩት። ታማኝ መሆን በጣም ጥሩ ተግባር ነው ብላ ወደ ቤቷ ተመለሰች። ከዚያ ቀን በኋላ የሳራ ታዋቂነት እጥፍ አደገ። በየቀኑ የምታደርጋቸው የታማኝነት ተግባሯ በሁሉ ዘንድ እንድትታመን ክብር እንድታገኝ አደረጋት። ወላጆቿም በልጃቸው ተግባር በጣም ኮሩ። በታማኝነትና በእውነተኛነቷ እንድትቀጥል አበረታቷት። ስላዳመጣችሁኝ አመሰግናለሁ። እኔ ልጅ አንባቢ ብሔርያ ደሳለኝ እባላለሁ። የእናቴ ስም እቴነሽ ፍቅሩ ይባላል እና ዛሬ የምነግራችሁ ታሪክ ባለዋሽንቱ አንበጣ የሚል ተረት አነብላችኋለሁ። በአንድ ወቅት ዋሽንት መንፋት በጣም የሚወድ አንበጣ ነበር። አንድ ቀን በርካታ ጉንዳኖች እቃ ተሸክመው ሲሄዱ ተመለከታቸው። እንዴ ምንድነው የምታደርጉት ብሎ በመገረም ጠየቃቸው። ለክረምት የሚሆነንን ምግብ እየሰበሰብን ነው። ዝናብ ከመጣሉ በፊት መሰብሰብ አለብን አለችው አንዲት ጉንዳን። የጉንዳኖቹ ሁኔታ ቢደንቀውም ትኩረት ሳይሰጠው ዋሽንቱን መንፋት ቀጠለ። ጉንዳኖቹ የተለያየ ፍራፍሬና አትክልቶች እየሰበሰቡ ተሸክመው ሲወስዱ አንበጣው ግን በየመሃላቸው እየገባ ዋሽንቱን ይነፋ ነበር። ደግሞ ተቀምጦ ያያቸውና ስራቸው ድንቅ ግርም ይለዋል። ከአንዷ ጉንዳን አንድ ፖም ወስዶ መጫወቱን ሲጀምር ጉንዳኗ በጣም ተናደደችበት። በዚያም ጊዜ ዝናብና በረዶ መዝነብ ጀመረ። ጉንዳኗ በሁኔታው ተደናግጣ ከእጁ ፖሙን ወስዳ እየሮጠች ሄደች። ሁሉም ነገር የሚደንቀው አንበጣ በረዶ እየዘነበ ዋሽንቱ አንስቶ መንፋቱን ቀጠለ። ክረምቱ እየጠነከረ ዝናብና በረዶ እየበዛ መጣ። ባለ ዋሽንቱ አንበጣ በጣም በረደው፣ በጣም ራበው። የሚጠለልበት ስፍራ አላዘጋጀም ነበር። የሚበላው ምግብ በበጋ አላዘጋጀም ነበር። በዚህ ከቀጠለ መሞቱ ነውና መፍትሄ ማግኘት እንዳለበት ወሰነ። ወደ ጉንዳኖቹ ቤት ሄዶ በራቸው ላይ ቆመ። በመስኮታቸው ሆኖ ወደ ውስጥ ተመለከተ። ያየውን ነገር ማመን አልቻለም ነበር። በጉንዳኖቹ ቤት የሌለ ነገር አልነበረም። በፍራፍሬ አይነት የተሞላ በአትክልቶች የተከበበ ሞቃታማ ደስተኛ የሆነ ቤት ነበር። ጉንዳኖቹ ክረምቱን በደስታና በሳቅ እያሳለፉ ነው። በውስጡ ተስፋ ተጫረና ቀስ ብሎ በሩን አንኳኳ። በሩም ተከፈተና በበጋ ወቅት ፖም የቀማት ጉንዳኗ ብቅ አለች። እሷም በአንበጣ ሁኔታ ግራ ተጋብታ አየችው። ምግብ ላገኝ እችላለሁ ብሎ በአፍረት ጠየቃት። ስራ የማትሰራው አንበጣ፣ ስራ ለማይሰሩ እኛ ቦታ የለንም፣ በል ሂድ ብላ በሩን ዘጋችበት።
አንበጣ አዘነ። ተስፋ ቆርጦ ከጉንዳኖቹ በር ላይ ሄደ። መሄጃ ግን አልነበረውም። በስንፍናው መቀጣት ስለነበረበት ክረምቱን አንድ ጥግ ሆኖ አሳለፈ። በረሃብና በብርድ አሳለፈ። በዚህ ጊዜ በጋ ሲመጣ ጎበዝ ሰራተኛ እንደሚሆን ለራሱ ቃል ገባ። እንደ ቃሉም ክረምቱ አልቆ በጋ ሲመጣ አንበጣ ከስህተቱ ተምሮ ጎበዝ ሆኖ ነበር። እንደ ጉንዳኖቹ የሚያስፈልገውን ሁሉ እየሰራ ስለነገው እያሰበ ስራ መስራትን የሌሎች እጅን ከማየትና ከመጠበቅ እንደሚያድን አውቋል። ክረምቱ መጥቶ ኃይለኛ ዝናብ ሲመጣ ጠለያ አላጣም፣ የሚበላውም አልቸገረውም። በጋውን ስለሰራ ስለደከመ ዛሬን ከሌሎቹ ጓደኞቹ ጋር እየተደሰተ ነው። የሚወደውን ዋሽንት አውጥቶም እንዲህ ይጫወትላቸዋል። ስላዳመጣችሁኝ አመሰግናለሁ።